ስዊድን ችቦ ያሆየ ኦያ ኦዬ ኦያ ኦዬ ኦያ ኦዬ ባህልና እንትን ድንቅ ነው። በቃ አሽሩካ ቭሎግ መጣላችሁ። ይህ ቪዲዮ የቀረበው አሁን ያለውን የብርዳማውንና የጨለማውን የዊንተር ወቅት ለማደናገር ነው። በዚህ ቪዲዮ የኛውን ሆያ ሆዬ መሳይ በዓል በስዊድን አከባበሩን አሳያችኋለሁ። በጸደይ ወራት ምድር የምታሸበርቅበት በስቶክሆልም ከተማ በየዓመቱ ስለሚጎበኘው ቦታም እነግራችኋለሁ። ሰላም ዩቲዩባውያን እንደምን አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እግዚአብሔር ይመስገን እንበልና በረዶ ዘመን በእንደዚህ ፈካ ብለናል ማለት ነው። ዛሬ በስዊድን ውስጥ በጣም ውብ የተባለ ቦታ አሳያችኋለሁ። ከመላው ዓለም ሰዎች እየመጡ ይጎበኙታል። ዛሬ ዕለት እንደዚሁ በስዊድን ለየት ያለ የስዊድን ችቦ በሉት የሆነ ሆያ ሆዬ ቀን በሉት ለየት ያለ ቀን ነው። እሱንም አስመልክቶ የሆነ ቦታ ወስዳችኋለሁ። ላይክ ያደረጋችሁ አሁን እንጎበኛለን። በፈረንጆቹ አዲስ ዓመት 2026 በአዲስ ነገር አውሮፓን እንዞራለን። እየዞርን በጠቃሚ ጉዳዮች እንወያያለን። ልዩ ልዩ ምግቦችን እንበላለን። አእምሯችንን ክፍት አድርገን በዓለም እንደመማለን። የዲያስፖራውን ሕይወት ስኬትና ውጣ ውረዱንም አስቃኛችኋለሁ። አሽሩካ ቭሎግ በአማራጭ መጣላችሁ ዘና ሊያደርጋችሁ። ሰብስክራይብ በማድረግ ቪዲዮዎች እንድትካተሉ ጋብዛለሁ። አመሰግናለሁ። እዚህ ሰፈር እንዴት ይመጣል የሚለውን መጀመሪያ ይቅደም። ለማሳያችሁ ውብ የሆነው ቦታ ኩንግስትራ ጎርደን የተባለ ሰፈር ይገኛል። ወደዛ ለመሄድ ከቲ ሴንትራልን ስቶክሆልም ሴንትራል ስቴሽን አንድ ፌርማታ ብቻ ስለሚርቅ ኩንግስትራ ጎርደን የሚለውን ትሬን ተጠቅመን ወደዛ መሄድ እንችላለን። ወይም በእግራችንም ቅርብ ስለሆነ መሄድ እንችላለን። ወክ መጠቀም እንችላለን። መጣች የሚሄድባት ትሬን መጣች። ይሄን ይመስላል እንግዲህ የስቶክሆልም በአብዛኛው ወሳኝ የምንለው ትራንስፖርት ዘዴያችን ይሄ ነው። እንገባለን እንግዲህ ሲወጡ እንጠብቃለን እንገባለን ማለት ነው። ገባ ብለናል እንግዲህ ትሬን ውስጥ ቱነልባና ይሉታል። ቱነልባና በጣም አስተማማኝ ነው። የትራንስፖርት አቅጣጫው ያው ስዊድን ላይ በቀለም ነው። ይሄ ያለውበት አይ ቲንክ ሰማያዊ መስመር ነው። አረንጓዴ መስመር፣ ቀይ መስመር ምናምን በሚል ነው የሚታወቀው። ኖርዳለን ጣጣ የለውም። ደርሰናል ይላል። ያው መውጫ ቤት ነው ምናምን የሚለው ብዙ ጊዜ አቅጣጫ ተቀምጧል። ግን አዲስ ስትሆኑ አለ አይደለም መምታታት ይታያል። እኔ የራሱ የሆነ እስክለምደው ድረስ ግራ አጋብቶኝ ነበረ። ቫይቡ ራሱ ደስ ይላል። የሆነ እዚህ ስቴሽን ገና ስትገቡ ምናምን ተመልከቱ። በቃ ከዚህ ጋር ጀምሮ ያለው ድባብ የሆነ እዚህ ጋር ለየት ያለ ነገር እንዳለ ያስታውቃል። ሀገራችን ላይ ስዊድን ላይ ስቴሽኖች የራሳቸው የሆነ መገለጫ አላቸው፣ ስዕል አላቸው፣ የሆነ ጥበብ የሚታይበት በየሰፈሩ የሆነ ቅርጻ ቅርጽ ምናምን አለ አይደለ? በቃ ግድግዳው ላይ ምናምን በዚች በኩል ወጣ እንላለን ማለት ነው። አያችሁት ርቀቱን? ወደ መሬት ውስጥ ነው በነገራችን ላይ ያለ ነው። ወደ መሬቱን ጥልቅ አድርገው ቆፍረውት በዚህ መካከል ነው የምንመለከተው። ከላይ ቀረኝን ተመልከቱ። የመጣውትን ደግሞ ርቀቱን ተመልከቱ። ማይ ጋድ አያችሁት ምን ያክል ርቀት እንደመጣን? ማይ ጋድ። ነገራችን ላይ ያው ዲዛይን ከኔ ነው የሰጠዋቸው የስዊድን መንግስት። ያው ከኔ ነው እውቀቴን በደንብ እየተጠቀሙት ነው። ኢትዮጵያ ልጠቀም ብላ ነበረ። እውቀቴን ያው እንወጣለን ማለት ነው። በዚህ በኩል አዳሜ
ይወጣል። ኃላፊነት የሚሰማው ዜጋ ልሆንላቸው። ይህን ነገር ቀና አድርጌ ባልፍስ ብዬ ቀና አደረኩላቸው ማለት ነው። አረባክን ያደለውም ጨዋ ነው። ይሄ ነው እንግዲህ ኩንግስትራ ጎርደን። ያልኳችሁ ቦታ ዘ ኪንግስ ጋርደን እንደማለት ነው። የንጉሱ መናፈሻ በመባል ይታወቃል። በስመ አብ ወልድ ድንቅ የእግዚአብሔር ስጦታ ከቼሪ ብሉሰም በአስደናቂ ሁኔታ ይሄ ፒንክ በፒንክ የምትመለከቱት ከመላው ዓለም ይህንን አስደናቂ የተባለ ተፈጥሮ ለማየት ነው የሚመጡት። በጣም ደስ ይላል። ዋው 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 ዋው! በእውነት እዚህ ቦታ ላይ ሆናችሁ ስትመለከቱት ሰው ደግሞ እንዴት እንደሚሆን አያችሁ አይደለ? ጠብ ጠብ ቀጭ ቀጭ ህዝቤ ህፃናት የለ ምናምን የለ። የት አለህ አንተ ካላችሁኝ እየተመለከታችሁኝ ነው። ኮሪያ ጃፓን የለ ምን የለ። አያችሁት አይደል እንዴት እንደሚያምር። የኢንስታግራም ፎቶ ውብ የሆነች ፎቶ ቀጭ ቀጭ ለማድረግ እዚህ ቦታ ላይ ይመጣል ማለት ነው። መናፈሻ ነው፣ ክፍት ነው፣ በነፃ ነው። በነገራችን ላይ ማንም ገብቶ የሚመለከተው ነው። ሰው እዚህ ጋር መጥቶ ምን ይሰራል ካላችሁኝ እንደዚህ ቁጭ ብሎ ከጓደኛ ከዘመድ ከልጅ ከምናምን ጋር ፈታ ይላል። የተለያዩ ካፌዎች አሉ። ፊካ ምናምን ያደርጋል። በስዊድን ያው ፊካ ሻይ ቡና እንደማለት ነው። ከዚህ በፊትም አሳይቻችኋል። ላይ ይቅርታ አድርጉልኝና እቺ ታረጋችኋለሁ። አሁን ይሄ ዛፍ እንደምትመለከቱት ነው ከለሩ። ከ15 ቀን በፊት መጥቼ የቀረጽኩትን ቪዲዮ ነው ያሳየዋችሁ። ግን አሁን ላይ ያው እንትን ብሏል። የምትመለከቱት ፒንክነቱ አልቋል። በቃ በተለይ ኤፕሪል ላይ ነው ይሄ ስዊድን የምትጎበኙ ሰዎች ካሁን በኋላ ብትመጡም ይሄ ፒንክ የሆነውን አታገኙትም። 18ኛው ክፍለ ዘመን ጀምሮ ያው ኦፕን ሆኖ ለሰው ጥቅም ላይ እንዲውል የተደረገ ቦታ ነው። ያው ስዊድን ስቶክሆልም ከመጣችሁ ይህን ቦታ ሳትጎበኙ አሽሩካን ሳታገኙ መመለስ ማለት ሰላም ሳትሉ መሄድ በሕግ ያስቀጣል። በነገራችን ላይ በዚህ ከተማ ዘ ኪንግስ ጋርደን ተብሎ የሚጠራው ቦታ ላይ የምናገኘው ነገር ሌላ ሀውልት ነው። ኪንግ ቻርልስ 13ኛ የተባለው መሰለኝ። አዎ የሱ ሀውልት እዚህ ጋር ይገኛል። ስዊድን ብዙ ጊዜ የተለያየ ቦታ ላይ ተመልክቻለሁ። የአንበሳ ምልክት ነው የሚጠቀሙት። አባቴ ተመልከትልኝ እንግዲህ ይህንን አንበሳ ዋጥኮ መጣውለ እያለ ነው። ሞ አንበሳ ዘእምነገደ ይሁዳ
ሚለው ምልክታችንን ከሱ ጋርም የተገናኘ አይመስላችሁም? ትንሽ የሆነ ዝምድናማ ሳይኖረን አይቀርም። አንድ ትልቅ መርከብም አለ እዚህ ቫሳ ሙዚየም የሚባል ምናልባት አሳያችኋለሁ አንድ ቀን። እዛ ላይም በግብዳው መርከቡ ላይ የአንበሳ ስዕል ነው የተሳለው። አንበሶች ነን፣ ጀግኖች ነን ነው እንግዲህ ምልክታቸው በየቦታው። ስዊድን ምልክት ይሄ ነው። ያምራል። ቀጥሎ ደግሞ ዛሬ በስዊድን ገራሚ የሆነ ባህላዊ ነገር አለ። ባህላዊ ቮልበርግ ነው ምናምን የሚባል ነገር፣ እሱን ለማክበር ባስ እየጠበኩኝ ነው። እየመጣች ነው ከፊት ለፊቴ። እሷን ይዤ ደግሞ ቦታው ላይ እንሄድና ምንድን ነው ያለው ነገር የሚለው እንመለከታል። ቀጣይ ደግሞ በዚች ነው የምንነካው ማለት ነው። ወኬ አሪፍ ነው፣ አሪፍ ነው። ወድጃታለሁ። ወኬ ትራም ውስጥ ገብቻለሁ። እንዴት ተጨናንቀን እንደተጫንን አትጠይቁኝ። የመጨረሻ ሞልቷል። ይህም በዓል እንግዲህ ህዝቡ ለማክበር ቆርጧል ይመስለኛል። ወገን ደርሰናል። እንግዲህ ይሄ ሁላ የምትመለከተው ህዝብ እዚህ ፈታ ለማለት የመጣ ነው። ይሄ በዓል በቃ ሲሪየስ በዓል መሆን አለበት። የቀረ እኮ የለም። ተመልከቱልኝ። ኦኬ እንዴት እንደነበርን አያችኋ? ትራም ውስጥ ኢትዮጵያ ቢሆን በእርግጠኝነት እንደዚህ ተፋፍኜ አልሄድም፣ ራይድ ነው የምጠቀመው ምናምን እንላለን። አዎ ደርሰናል። እስቲ በዓሉን ሁኔታ እንመለከተዋለን። ሰው ሰብሰብ ያለ ይመስላል። አላቅም ያን የመሰለ ቦታ በነፃ አይቼ እዚህ ጋር ሊያካክሱት ነው መሰለኝ። ሊልጡኝ ነው በቃ የሆነ አዎ፣ ክፍያ አለው፣ መግቢያ አለው። ተሰልፈናል ቲኬት ለመቁረጥ። እና መግቢያው ላይ ጠየቅኳት። ለፌስቲቫሉ ነው አይደል ይሄ ነገር ክፍያው ምናምን አልኳት። አዎ እንዴ ለሱ ነው ይመቸ ፈታ በላለችኝ። ታከብዬ እንግዲህ በሀገርኛ ቋንቋ አልፍ ያለው እና ያለኝ አማራጭ ብዙሃኑ መከተል ምንድነው እንዴት ነው እስቲ እያየን እንጠይቃለን በሚለው ውስጥ የሚሆነውን አብረን የምንመለከተው ይሆናል። አይ ዶንት ኖ በዚህ ሁኔታማ የሆነ ዛሬ ትዳር ካላገኘው የሆነ ይሰማኛል አለ አይደለ? ይሰማኛል የሆነ ትዳር ምናምን ዛሬ እንደማገኝ ቦሰጥ የምናደርገው ነገር ወዴት ይዞ እንደሚል አይታወቅም። ኦኬ በነገራችን ላይ ተመለከታችሁ ይሄ የሚለብሱት ነገር ደስ በሚል ሁኔታ አልጠፋንም። ያው የተከተልኩኝ ምናምን ተፈትሼ ገባው። ከፊት ለፊት እንግዲህ የማሳያችሁ ምን ህዝቤ ተሰብስቧል። የተሰበሰበው ችቦ ለማቃጠል ነው ትላላችሁ። ችቦ ለማቃጠል እንግዲህ ለየት ያለ መገጣጠም ሆኖብኛል። በችቦ ይለኮሳል፣ መብራቱ ይበራል፣ ይቀወጣል ነው እየተባለ ያለው። ህዝቡን ተመልከቱልኝ ከኋላ ልክ እኛ ሀገር ቤት እንደምናደርገው ችቦውን ከበን ደመራውን ከበን ደመራው እስከሚለኮስ እንደምንጠብቀው እነሱም በጉጉት እየተጠባበቁ ይገኛሉ። የሚገርም ነው የሆነ የባህል መመሳሰል። አንዳንዴ አጋጣሚ ነው ዝም ብዬ ለማየት ምናምን እንደዚህ ያለ ምናምን ሲሉ የመጣሁት ግን ኢንተረስቲንግ ሆኖ አግኝቼዋለሁ። ዘመን ከዘመን ሲቀየር እኛ ሀገር ያው እንቁጣጣሽ ብለን እንኳን ደህና መጣሽ ያው ምናምን ብለን ማብራት ችቦ እንደምናበራው እዚህም
ጸደይ ስፕሪንግ እንኳን ደህና መጣሽ የሚለውን ለማክበር በዚህ መልኩ ፏ ባለ ሁኔታ ያው ብርሃን ይሁንልን እና ደግሞ ይሄ ዊች እና እነዚህ ሰይጣናት ይሄዱልን የሚባል ነገር ነው እንግዲህ የሰማሁት። እንደዛ አይነት ካልቸርን አስበው ነው። በጉጉት እየጠበቅኩኝ ነው የሚፈጠረው ነገር እንትን ሲለኮስ ምናምን። Och den här traditionen att vi firar in valborg tillsammans här på Skansen, det är också en tradition som har rötterna hela vägen tillbaka till 1892. Alltså redan 1892 började de fira valborg här på Skansen. And that you're here tonight celebrating valborg with us. And you can just join this party. We will talk about spring. We will talk about the fact that we survived yet another vargavinter. That's wolf winter. That's when we've had a really cold winter in Sweden. እየተለኮሰ ነው ተመልከቱልኝ። ዋው! በዚህ ሁኔታ እንግዲህ ዞር ዞር ብለው አንዴ እየተለኮሰ ይገኛል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብዬላቸዋለሁ። በዚህ ሁኔታ እንግዲህ ስፕሪንግን ዌልካም
That's why they put the place እና የሀገራችን ቡሄ ብቻ መጨፈር ነው የቀረው። ባይዘው ያው ቡሄ ቡሄ በሉ እያልኳቸው ነው። እና በዚህ ሁኔታ ተከብሯል። ቮልበር የተባለው ባህል እንግዲህ ኦያ ኦዬ ኦያ ኦዬ ኦያ ኦዬ ኦያ ኦዬ ነው እኛ የምንለው። ዞር ዞር የተባለ የተጨፈረ ነው እንግዲህ ኦያ ኦዬ ኦያ ኦዬ ነው እኛ የምንለው። በሉ 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 ትላለህ። ሮጥ ሮጥ እያላችሁ ኦያ ኦዬ ኦያ ኦዬ ኦያ ኦዬ ነው እኛ የምንለው። እሱ ብቻ ነው የቀረው እንጂ እዚህ ጋር በቃ ያው ባህል ነው ብለዋል። ክቧን መቅጠም አለብን። እኔም ክቧን ገጥሜ እንግዲህ አመቱ የሰላም እንዲሆንልን፣ ስፕሪንጉ የሰላም እንዲሆንልን እናደርገዋለን ማለት ነው። ዩቱብ ቤተሰቦቼ እንግዲህ ይሄንን ይመስል ነበረ። በእውነት በጣም ነው ደስ ያለኝ። ባህልና እንትን ድንቅ ነው። በቃ ደስ አለኝ። በቃ አዲስ አመት የሆነ ቫይቡ ነው በቃ የተሰማኝ። ይሄ ሰው ከቦ ችቦ ምናምን ሲነድ የኛ ሀገር ደመራ በርቶ መሀል ላይ ተሰብስበን ምናምን ያለው አንተን አለ አይደለ? እንደዛ አይነት ነገር ነው የተሰማኝ። እንግዲህ እንትኑም በስተቀኝ ነው የወደቀው። መልካም ደስ የሚል ቀጣይ ጊዜ እንደሚኖረን ደስ የሚል ስፕሪንግ እንደምናሳልፍ እንደዚሁ ሰመሩም አሪፍ እንደሚሆንልን የኛ ጊዜ እንደሚሆን እግዚአብሔር ይመስገን ብለን እናከብረዋለን። ደግሞ ቮልበር የተባለው የስዊድን ባህል በዚህ መልኩ አክብረነዋል። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ። ስፋሪዬ የተብሮ ብለናል እንግዲህ Brev för denna snubben som trodde han var cool, för han hade en pistol. Brev för svåra samtal för att lösa gammalt groll. Vem som startade konflikten spelar inte någon roll. Med våren kommer värmen och ljusare dagar, och de säger det är dags för strängare lagar. De säger det är hög tid för chefer och batonger, men jag är en naiv typ som tror på kärlekssång. Brinn, brasa, brinn. Brinn, brasa, brinn. Låt alla hårda ord bli till någons rov. Världen lider utav sjuka som drabbar oss i skov. Den sjukan heter hämnd och ständig jakt på makt. Den äter upp vår vänskap i allt snabbare takt. Brinn för Skärholmen och Tensta, brinn för Kiev och Gaza. Brinn för barn som är fångar mitt i krigets fasa. Brinn för fred och frihet i jordens alla länder. Vi står framför brasan och det värmer mina händer.